ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ሲጀምሩ በላይክ ጀምሩ። ዛሬ ፍቅር አብርሽና ፉአድ ባንድ ላይ ቪዲዮ ሰርተዋል። ሰላም ተፈጥሯል፣ ታርቀዋል ማለት ነው። መጀመሪያ ላይ ፍቅር አልታረቅም ብላ እምቢ ብላ ነበረ። በስተመጨረሻ ግን ፉአድና ፍቅር ታርቀው ሰላም ወርዷል ማለት ነው። ከሰላም ብዙ ነገሮችን ማግኘት ይቻላል። እንዲሁም ደግሞ የአእምሮም እረፍት አለው። ሁለቱ ደግሞ በጣም ስለሚዋደዱም ስለሚከባበሩም መታረቃቸው ለነሱ ጥሩ የሆነ ነገር ነው ማለት ነው። ሰው ሀሳብ እያቀረበ ነበረ ለአብርሽ፣ ለምንድነው ፍቅርና ፉአድን የማስታስታርቃቸው እያሉት ነበረ። ዛሬ ግን ያለውን ነገር ተናግሯል ማለት ነው። ፉአድን እሱ ጋር ተደዋውለው በደንብ እንዳወሩ ያለውንም ነገር ደግሞ እንዳስረዳው ተናግሯል። ከዛ በኋላ ያው ፍቅር መጀመሪያ ነበር የመጣችው፣ ለጥቆ ደግሞ ፉአድ ነው የመጣው። ፍቅርን ያለውን ነገር ነግሯታል። ፉአድን እንዳወራውና እሷና ፉአድ መታረቅ እንዳለባቸው፣ እኔ አንቺና እሱን ማስማማት ወይም ደግሞ ማስታረቅ እችላለሁ፣ ተፋቀሩ ግን ማለት አልችልም። ፍቅር እናንተ የምትወስኑት ውሳኔ ነው፣ በህይወታችሁ ግን አልገባም። ማስታረቅ ግን ግዴታዬ ነው። እኔና አንቺ ከዚህ በኋላ አንቺ በእኔ ቻናል ቪዲዮ መስራት ትችላለሽ፣ እኔም በአንቺ ቪዲዮ መስራት እንችላለን። ባለው ነገር እንረዳዳለን፣ እንደጋገፋለን። ሁለታችሁ ግን ግዴታ መታረቅ አለባችሁ ብሎ ነግሯታል ማለት ነውና እሷም ደግሞ እኔና እሱ ያለውን ነገር ተነጋግረን ጨርሰናል። ሰሞኑን የሰራሁት የመጨረሻ ቪዲዮ ነው ብዬ ተናግሬ ያለው፣ ከዚህ በኋላ ስለሱ ምንም ነገር አላወራም እያለች ነበረ ማለት ነው። ቢሆንም ግን እሱን ስለጠራሁት ማታ ላይም ስለተነጋገርን መታረቅም ሆነ መስማማት አለባችሁ። በፍቅር አብረሽ ቀጢ ወይም ደግሞ አትቀጢ የምልበት ምክንያት ምንም ነገር የለም። ችግሩ እንዴት ነው? ለምንድን ነው ውስጥ የተጣላችሁ? በእኔ ምክንያት ነው ወይስ በማን ነው ብሎ ሲጠይቃት እስከዛሬ ምንም አይነት ጸብ አልነበረንም፣ የተጣላ ነው በዛ ኮሜንት ላይ በተጻጻፍ ነው፣ ያ ነው መነሻ የሆነው ብላለች ማለት ነው። ስለዚህ የተጣሉበት ምክንያት ያው በእነሱ እንደሆነ ነው የተናገረችው። ያ እንግዲህ ምንም ነገር ወደኋላ ያለን ነገር መመለስ አይቻልም፣ ወደፊት ያለን ነገር ግን ማስተካከል ይቻላል ማለት ነው። ለምን ተፈጠረ እንዴት ተፈጠረ ብሎ ወደኋላ ደጋግሞ መመለስ አያስፈልግም። ወደፊት ያለውን ነገር ግን ብዙ ነገሮችን መቀየር ይቻላል ማለት ነው። ፍቅር እና እየነገራት ነበረ በብዙ ነገሮች ከጎኗ እንደሚሆን፣ እንዲሁም ደግሞ አብረው ቪዲዮ መስራት እንደሚችሉ ወደፊት ፍቅርንም ቻናል አበረታቷት፣ እንዲሁም ደግሞ 200K አስገቧት እያለ ነበረ። ምክንያቱም ባለፈ ተናግረው ነበረ 200Kን በደንብ ነው ማከብርልሽ ብሏታል ማለት ነው። 200K ፍቅር ገብታ ያንን የሚከበርላት ቀን ማየት አልናፈቃችሁም? በእርግጠኝነት 200K ስትገባ ሁሉም እንደ ሰርፕራይዝ እንደሚያደርጓት እንደሚያስደስቷት ተስፋ እናደርጋለን ማለት ነውና በቅርቡ 200K እንደምትገቢ ተስፋ እናደርጋለን። ፍቅር አይዞሽ፣ በርቺ፣ ጠንክሪ፣ ብዙ ነገሮችን ላለመከፋት ሞክሪ ማለት ነው። እና ዛሬ ራሱ የሰራችው ቪዲዮ እንደስተ ዛሬ የሆነ በቃ ፍቅር ሁልጊዜ ስትሰራ ፈታ ብላ ፈካ ብላ ደስተኛ ሆና ነው የምትሰራው። ዛሬ እንዲሁም ደግሞ ሰሞኑን የሰራችው ቪዲዮ ፊቷ ክፍት እንዳላት ነው ማለት ነው። እና ባይከፋሽ መልካም ነው። ለምን ከፋሽ ሳይሆን አይክፋሽ፣ በቃ ወደፊትም አይክፋሽ፣ ላለመከፋት ሞክሪ፣ ነገሮችን ለማስተካከል ሞክሪ። ፍቅርን በጣም ይቅርታ ጠይቋታል ማለት ነው። ይቅርታ መባባላቸው በጣም ደስ ይላል። በነገራችን ላይ መጀመሪያ ላይ እኮ እነሱ እህትና ወንድም ሆነው ምርጥ ጓደኛሞች ሆነው ራሱ ምርጥ ቪዲዮ ነበረ ሲሰሩ የነበረው ማለት ነው። አሁን ላይ ጸቡም ሁሉን ነገር የመጣው ወደ ፍቅር ሲቀየር ነው። ፍቅር ደግሞ የሆነ ነገር ሲያው እንከን ይፈጠርበታል። በፍቅር መካከል እኮ መዋደድ ብቻ ሳይሆን እያንዳንዱ ነገር ጥያቄ አለ። በጓደኝነት ሲሆን ግን እያንዳንዱን ነገር ነፃነት አለው ማለት ነውና ለምን የሚባሉ ጥያቄዎች አይፈጠሩም። ምክንያቱም ሁሉም ሰው የራሱ አቅጣጫ የራሱን የሆነ ነገር ህይወት ስላለው ማንም ሰው ስለማንም ላይጠያየቁ ይችላሉ። አብረው ሊሰሩ አብረው ተዋደው ተከባብረው ሊሰሩ ይችላሉ የተለያዩ ቪዲዮዎችን። ግን ደግሞ በህይወታቸው መካከል መወሰን ያለባቸው ራሳቸው ስለሆኑ ምንም ነገር አይጠያየቁም ማለት ነው። በፍቅር ሲሆን ግን ብዙ ነገሮችን ጥያቄ ስለሚፈጥርባቸው ይጠይቃሉ። ፉአድም ደግሞ ሲናገር የነበረው ምንድነው በጣም ስለምወድሽ ስለማከብርሽ፣ መጀመሪያ ላይ ፍቅረኛሞች ስለነበራችሁ ያ ነገር ደግሞ ይደገማል ብዬ ስላላሰብኩኝ ያንን ኮሜንት ላይ ሳይ ያው ተናድጃለሁ፣ ተበሳጭቻለሁ። እስከዛሬ ስለተፈጠረው ነገር ሁሉ በጣም ይቅርታ ብሎ ጠይቋታል ማለት ነውና አብርሽን ከምታምን ይልቅ እኔን ለምን አላመንከኝም ብለዋለች ማለት ነው። ይህን ነገር ደግሞ ልትረጀው ይገባል። ባለፈ ራሱ እኮ ሩታን በደንብ ያሳመንሻት ቴሌግራም ላይ የተጻጻፋችሁትን ሁሉ ነገር ድራማ እንደሆነ እንዲሁም ደግሞ እሷን ለማስቀናት እንደሆነ ያደረግሽውን ነገር ሁሉ
ስትነግሪያት ሩታ ራሱ ካናዳ ሄዳለ ያለችውን ቀርታለ። ያው ድራማም ቢሆንም ማለት ነውና በደቂቃዎች ልዩነት ነው እሺ ብላ በቃ ጉዞውን ሰርዣዋለሁ ያለችው ማለት ነው። እና አንቺም ደግሞ ለመስማማትና ለመታረቅ ሞክሪ ማለት ነው። ሁለታችሁ በተደጋጋሚ የምትናገሩት ነገር እንደምትዋደዱ እንደምትከባበሩ ነው። ባለፈ ራሱ የሰራሽው ቪዲዮ ላይ ምንድነው በጣም እንደምትወጂው እንደምታፈቅሪውና ይህ ነገር ይፈጠራል ብለሽ እንዳላሰብሽ እንዲሁም ደግሞ ከሱ ጋር ስትሆኝ ብዙ ነገሮችን ቢከፋሽም ብትናገሪውም ምንም ነገር እንደማይልሽ ነበረ ስትናገር የነበረው ማለት ነው። ይህ ማለት ሁለታችሁ ጋር ደስ የሚል ግንኙነት አላችሁ። እንዲሁም ደግሞ አንድ ሰው የአንቺን ጸባይ እሱ ያውቀዋል፣ የእሱንም ጸባይ አንቺ ትረጃዋለሽ ማለት ነውና የሚያፈቅር ሰው ደግሞ ብዙ ነገሮችን ለምን የሚል ጥያቄዎችን ሊጠይቅ ይችላል ማለት ነው። ደግሞ ልክ የፊቱን ያሳለፋችሁትን ህይወት በማሰብ በንጹህ ልብ ይቅርታውን ለመቀበል ሞክሪ። ይህን ያልኩበት ምክንያት ምንድን ነው? ፉአድን ለተወሰነ ደቂቃ ራቅ በልና እሷን ላናግራት ብሎት ነው እንደገና እሺ ያለችው እንጂ እምቢ ብላ ነበረ ማለት ነው። ከሱ ጋር በፍቅርም አልቀጥልም እንዲሁም ደግሞ አልታረቅም ብላ ስለነበረ ነው። በእርግጥ ያው ትንሽዬ መከራከር ያለ ነው አይደለ? መከራከር ያለ ነው፣ ማልፋት ያለ ነው አይደለ? ፉአድም አንተም ቻለው ስህተቶችን እንዳይደገሙ ማለት ነው። ሁሉን ነገር በተመሳሳይ ሁኔታ እሺ ወይም ደግሞ ኦኬ ተተባለ ያ ሰው የተጎዳም ወይም ደግሞ የሆነ ችግር የተፈጠረ ላይ መስለን ይችላል። አንዳንድ ጊዜ የሆነ ነገሮችን ጋብ ስናደርጋቸው ለሌላው ጊዜ ጥንቃቄ ሊሆን ስለሚችል ፍቅር ትንሽ እንደዚህ መከራከርሽና ማድከምሽ ፉአድን ጥሩ ነው። ሌላ ጊዜ ስህተቶች እንዳይፈጠር ወይም ደግሞ ይህን ነገር እንዳይደግሙ ማለት ነውና ስለዚህ የመጀመሪያ ስህተት ወይም ደግሞ የመጀመሪያ ችግሮች በሰዎች ልትታረቁ እንዲሁም ደግሞ ሌላም ሰው ተመካክራችሁ ሰላም ሊፈጠር ይችላል። ለሌላው ጊዜ ግን ሁሉ ነገር ሶሻል ሚዲያ ላይ እንደዚህ ወጥቶ ተመልካች ወይም ደግሞ ሌላ ሰው ላይ ያስታርቅ ይችላል። ነገሮች ሲፈጠሩ ራሳቸውን ለመታረቅ ሞክሩ። ልክ ፍቅር ተናግራለች። በእርግጥ ያንን ነገር እኔ እና እሱ ፍቅረኛሞች ሆነን ሁሉንም ነገር ገመናዬ መሸፈን ነበረበት። ያንን ቴሌግራም ላይ ራሱ የተጻጻፍነውን ለሩታ ቪዲዮ ሰርተው መታየትም አልነበረበትም። ግን እኛ ቪዲዮ የተሰራው በእርግጥ እንደሚታይ አድርገውን ነው፣ ግን ደግሞ መታየት የለበትም እያለች ነበረ ማለት ነውና እውነት ነው። ሁለታችሁ ጋር ችግር ሊፈጠር ይችላል። ግን ሁሉን ነገር ይሄን በድላኛለች ይሄን አድርጋኛለች ተብሎ ሁሉን ነገር ደግሞ ምንም እንኳን ብትጣሉ መጀመሪያ ላይ የተገናኛችሁበትን ወይም ደግሞ ጥሩ ትውስታችሁን መጥፎ ነገር ሲፈጠር ቶሎ ብላችሁ ወደ ሚዲያ አለችኝ አለይ ብላችሁ ላለማውጣት ሞክሩ። የዛሬ ቪዲዮአችን ይህንን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዛ። ወዳችሁ